ሰላም ጤና ይስጥልን። ወደዚህ ውይይታችን እንኳን በደህና መጣችሁ። ዛሬ በመጽሐፍ ቅዱስ ውስጥ ካሉ እጅግ ምስጢራዊና አከራካሪ ጉዳዮች አንዱን እንመረምራለን። ይኸውም ስለ 44,000 ሰዎች ነው። ይህ ቁጥር በመገለጥ መጽሐፍ ውስጥ ተጠቅሶ እናገኘዋለን። ግን እነማን ናቸው እነዚህ ሰዎች? ምን አደረጉ? ለምንድን ነው ቁጥራቸው እንዲህ በግልጽ የተቀመጠው? የዛሬው ጥልቅ ትንታኔያችን የዚህን ቁጥር ምስጢር ለመፍታት የሚሞክሩ ምንጮችን ይመለከታል። ስለዚህ እስኪ ይህንን እንቆቅልሽ አንድ በአንድ መፍታት እንጀምር። በጣም ጥሩ መነሻ ነው። ያው ምንጮቹ ውይይቱን የሚጀምሩት አንድ መሠረታዊ ጥያቄ ላይ በማተኮር ነው። በመግለጥ መጽሐፍ ምዕራፍ 7 እና ምዕራፍ 14 ላይ የተጠቀሱት 44,000 ሰዎች ቃል በቃል ከእስራኤል 10 ነገዶች የተወጣጡ የዘር ሐረግ ያላቸው ሰዎች ናቸው ወይስ ቁጥሩና የነገዶቹ ዝርዝር ከዚህ የጠለቀ ምሳሌያዊ ትርጉም አለው? አብዛኛው ውዝግብ የሚጀምረው እዚህ ነጥብ ላይ ነው። እንግዲያው ከመሰረቱን ጀምር። ቃል በቃል ወይስ ምሳሌያዊ? ምንጮቹ ወዴትኛው ያደላሉ? ምክንያቱም የ12ቱ ነገዶች ስም በግልጽ ተዘርዝሯል። ይሄ በቀጥታ ከዘር ሐረግ ጋር እንደተያዘ አያስመስለውም? ልክ ነሽ። በውጫዊ እይታ እንደዚያ ይመስላል። ነገር ግን ትንታኔው ወደ ጥልቀት ሲገባ ነገሩ ምሳሌያዊ መሆኑን የሚያሳዩ ጠንካራ ማስረጃዎችን ያቀርባል። ዋናው መከራከሪያ ነጥብ እግዚአብሔር ከመጀመሪያውኑ ዕቅዱን በአንድ ዘር ብቻ ለመወሰን ዓላማ አልነበረውም የሚለው ነው። ይህንን ለማስረዳት አንድ ድንቅ ምሳሌ ይጠቀማል። ሥጋዊ እስራኤልን እንደ የሕንፃ ንድፍ ወይም ብሉፕሪንት እንድናይ ያደርገናል። የሕንፃ ንድፍ? ይህን ትንሽ ብታማራልን። በእርግጥ አንድ አርኪቴክት ሕንፃ ከመስራቱ በፊት ዝርዝር ንድፍ ይሰራል። ንድፉ ወሳኝ ነው። የሕንፃውን ቅርጽ፣ መጠንና አወቃቀር ያሳያል። ነገር ግን ማንም ሰው ንድፉን ይዞ ቤት ይሄ ነው አይልም አደል? አይልም። እውነተኛው ቤት ከንድፉ ተነስቶ የሚገነባው ነው። በተመሳሳይ ምንጮቹ እንደሚሉት ሥጋዊ እስራኤል የእግዚአብሔር የመጨረሻ ግብ አልነበረችም። ይልቁንም በክርስቶስ በኩል ለሚገነባው ዓለም አቀፋዊና መንፈሳዊ እስራኤል እንደ ንድፍ ሆና አገልግላለች። ስለዚህ በመግለጥ መጽሐፍ የተጠቀሱት 144,000 ሰዎች የንድፉ ሳይሆኑ የእውነተኛው ሕንፃ አካላት ናቸው። ዋው! ይህ በጣም ኃይለኛ ምሳሌ ነው። ንድፉን ከሕንፃው መለየት። ይህ ማለት ንድፉ ዋጋ የለውም ማለት አይደለም። በፍጹም። ነገር ግን የንድፉ ዓላማው እውን ሲሆን ትኩረታችን ወደ እውነተኛው ሕንፃ መዞር አለበት እንደማለት ነው። በትክክል ነጥቡን አስምረሻለሽ። እና ይህንን ሐሳብ የበለጠ ለማጠናከር ምንጮቹ ከብሉይ ኪዳን ሌላ ታሪክ ይጠቅሳሉ። የያዕቆብን የልያንና የራሔልን ታሪክ። አዎ፣ ያው እንደምናውቀው ያዕቆብ ከልቡ የወደዳት ራሔልን ነበር። ነገር ግን በአባቷ ተንኮል መጀመሪያ ያልፈለጋትን ልያን እንዲያገባ ተገደደ። በዚህ ትንታኔ መሠረት ልያ ብዙም የማትፈለገው ነገር ግን መጀመሪያዋ የሆነችው የሥጋዊ እስራኤል ምሳሌ ናት። ራሔል ደግሞ በእጅጉ የተወደደችውና ያዕቆብ ብዙ የለፋላት የመንፈሳዊ እስራኤል ምሳሌ ተደርጋ ትቀርባለች። እግዚአብሔር በሥጋዊ እስራኤል በኩል መሠረት ቢጥልም የልቡ እውነተኛ ፍላጎትና የመጨረሻ ዕቅዱ ነበረው ሁሉን ሕዝብ ያከፈነውን መንፈሳዊ እስራኤልን መመስረት ነበር። ይህ እንግዲህ 44,000ዎቹ ከአንድ ዘር ብቻ እንዳልሆኑ ያሳያል እና ይሄ ደግሞ ከመጽሐፍ ቅዱስ ሰፊ ትርክት ጋር ይስማማል። ምንጮቹ ይህንን የሴቲቱ ዘር ከተባለው የተስፋ ቃል ጋር ያገናኙታል አይደል? ከዘፍጥረት ጀምሮ እስከ መገለጥ ድረስ የሚዘልቅ አንድ ወጥ ታሪክ አለ እያሉን ነው። በአንተና በሴቲቱ መካከል በዘርህና በዘሯም መካከል ጠላትነትን አደርጋለሁ ይላሉ። ይህ ዘር የሚለው ቃል መላውን የመጽሐፍ ቅዱስ ታሪክ ውስጥ እናገኘዋለን። ምንጮቹ እንደሚያስረዱት ይህ የተስፋ ቃል ፍጻሜውን እንዲያገኝ መሲሁ ክርስቶስ ከአንድ ሰርተኬንት ምኔት ሥጋዊ የዘር ሐረግ ማለትም ከአብርሃም ከይስሐቅ እና ከያዕቆብ መምጣት ነበረበት። ይህ የእግዚአብሔርን ቃል ጠባቂነትና ታማኝነት ያረጋግጣል። እሺ፣ ስለዚህ መሲሁ እስኪመጣ ድረስ የዘር ሐረጉ ወሳኝ ነበር። እርሱ ከመጣ በኋላስ ምን ተለወጠ? ሁሉም ነገር ተለወጠ። ክርስቶስ ከመጣ በኋላ የመዳን መስፈርቱ የዘር ሐረግ መሆን አቆመ። የጨዋታው ሕግ ሙሉ በሙሉ ተቀየረ። አሁን ማንኛውም ሰው ከየትኛውም ወገንና ነገድ በክርስቶስ በማመን ዳግም በመውለድ እውነተኛ የአብርሃም መንፈሳዊ ዘር መሆን ይችላል።
ስለዚህ 144 ሺዎቹ የመጨረሻው አዳም ከሆነው ከክርስቶስ የተገኙ ልጆች እንጂ ከመጀመሪያው አዳም በዘር ሐረግ የተገኙ አይደሉም። እነርሱ ከሰው ልጆች ሁሉ መካከል የተዋጁ የበኩራት ፍሬዎች ናቸው ተብሎ ተጽፏል። የበኩራት ፍሬዎች የሚለው ቃል ትኩረት የሚስብ ነው። ይህ ማለት እነርሱ ብቻ ናቸው የሚድኑት ማለት ነው ወይስ ሌላ ትርጉም አለው? በፍጹም እነርሱ ብቻ ናቸው ማለት አይደለም። እንዲያውም ተቃራኒውን ነው የሚያመለክተው። በኩራት ማለት ከመከር በፊት የሚደርስ የመጀመሪያ ፍሬ ነው። አሃ የበኩራት መኖር ከኋላው የሚመጣ እጅግ ብዙ መከር እንዳለ ማረጋገጫ ነው። ስለዚህ 144 ሺዎቹ የመጨረሻው ዘመን መከራን አልፎ ድል የሚያደርጉ ለሚመጣው ታላቅ መከር እንደ ዋስትና የሚቆጠሩ አብሳሪዎች ናቸው። የደም ትስር ሳይሆን የመንፈስ ትስር ነው ወሳኙ። እሺ፣ እንግዲያውም እነዚህ ሰዎች እነማን እንደሆኑና ከየት እንደመጡ ሰፋ ያለ ምስል አግኝተናል። ነገር ግን ትልቁ ድራማ የሚጀምረው መቼ እና እንዴት እንደሚገለጡ ስናይ ነው። ምንጮቹ ስለ ታላቁ መከራ ያወራሉ። ይህ በብዙዎች ዘንድ የሚታወቅ ጽንሰ ሐሳብ ቢሆንም ይህ ትንታኔ የየት ያለ እይታ ይሰጣል። አዎ፣ እዚህ ላይ አንድ በጣም ጠቃሚ ልዩነት ያስቀምጣል። ብዙውን ጊዜ ሰዎች ታላቁ መከራ ሲሉ አንድ ወጥ የሆነ የፍርድ ጊዜ ይመስላቸዋል። ነገር ግን ምንጮቹ የመጨረሻውን ዘመን ወይም የመጨረሻው አንድ ሳምንት ተብሎ የሚጠራውን ጊዜ በሁለት ተለያዩ ክፍሎች ይከፍሉታል። የመጀመሪያው 3.5 ዓመታት በትንቢት ውስጥ አውሬው ተብሎ በሚጠራው ኃይል የሚመራና በቅዱሳን ላይ የሚደርስ ከባድ የስደትና የመከራ ጊዜ ነው። ይህ የእምነታቸው የመጨረሻ ፈተና ነው። ሁለተኛው አጋማሽስ እሱ ከዚህ በምን ይለያል? ሁለተኛው 3.5 ዓመታት ደግሞ ፈጽሞ የተለየ ነው። ይህ ጊዜ የእግዚአብሔር ቁጣ በአውሬውና በዓለም ሥርዓቱ ላይ የሚወርድበት ወቅት ነው። 7ቱ መቅሰፍቶች የሚወርዱት በዚህ ጊዜ ነው። ገባኝ። ስለዚህ ቁልፍ ነጥቡ ይሄ ነው። ቅዱሳን በመጀመሪያው የመከራ ክፍል ውስጥ ያልፋሉ። ነገር ግን ከሁለተኛው ክፍል ማለትም ከእግዚአብሔር ቀጥተኛ ቁጣ ይጠበቃሉ። 144 ሺዎቹ ደግሞ በዚህ የመጀመሪያው የመከራ ወቅት ቁልፍ ሚና ይጫወታሉ። ምን አይነት ሚና ነው የሚጫወቱት? ትንታኔው እዚህ ላይ አንድ አስገራሚ መላመት ያቀርባል። እነዚህ 144 ሺህ ሰዎች በመገለጥ ምዕራፍ 11 ላይ የተጠቀሱት ሁለቱ ምስክሮች ናቸው ይላል። እውነት? እኔ እኮ ሁሉም ሁለት ግለሰቦች መስሎኝ ነበር የሚታዩኝ። ያው ብዙ ጊዜ እንደዚህ ይታሰባል። ነገር ግን ይህ ትንታኔ ሁለቱ ምስክሮች የሚለው ቃል በብሉይ ኪዳን እንደነበሩት ካህናትና ነገሥታት ማለትም የተቀቡት ሁለት አይነት አገልግሎትን የሚወክል ምሳሌያዊ አገላለጽ እንደሆነ ያቀርባል። ስለዚህ 144 ሺዎቹ በጋራ በመሆን በዚህ የመከራው ወቅት ትንቢት በመናገር ቤተ ክርስቲያንን በማጽናትና እውነትን በመመስከር የሁለቱም ምስክሮችን ሚና ይወጣሉ። አንድ ደቂቃ። የመጀመሪያው ትንሣኤ ለሰማዕታት ብቻ ነው ስንል ሌሎቹ በሰላም የሞቱ አማኞች ምን ይሆናሉ? ይህ ጽሑፍ ስለዚህ ጉዳይ ምን ይላል? ብዙ ሰዎችን ግራ የሚያጋባ ነጥብ ይመስለኛል። በጣም ጥሩ ጥያቄ ነው። ይህንን ማብራራት አስፈላጊ ነው። ምንጮቹ እንደሚሉት ሁሉም አማኞች በመጨረሻው የክርስቶስ ዳግም ምጽአት ጊዜ አጠቃላይ ትንሣኤ አላቸው። ነገር ግን የመጀመሪያው ትንሣኤ ተብሎ የተጠቀሰው ለእውነት ሲሉ አንገታቸውን ለሰይፍ ለሰጡ፣ አውሬውን ያሸነፉ እና እስከ ሞት ድረስ ለታመኑ ሰማዕታት ምስክሮች ብቻ የተሰጠ ልዩ ክብርና ሽልማት ነው። ልዩ ክብር? አዎ። ሽልማታቸውም ከክርስቶስ ጋር ለ1000 ዓመታት መግዛት ነው እና ምንጮቹ 144 ሺዎቹንና በመገለጥ 7 ላይ የተጠቀሰው እጅግ ብዙ ሕዝብ የዚህ አሸናፊ የሰማዕታት ቡድን አካል መሆናቸውን በግልጽ ያስቀምጣሉ። ስለዚህ እጅግ ብዙ ሕዝብና 144 ሺዎቹ አንድ ቡድን ናቸው ያለ እንደው አንድ በቁጥር ሲገለጽ፣ ሌላኛው ደግሞ ከየት እንደመጡ ለማሳየት ነው። ትንታኔው የሚያመለክተው ያንን ነው። 144 ሺህ የሚለው ቁጥር ያው 12 ጊዜ 12 ጊዜ 10 ፍጹምነትን፣ ሙሉነትና መለኮታዊ ሥርዓትን የሚያሳይ ምሳሌያዊ ቁጥር ነው። ልክ ነው። እጅግ ብዙ ሕዝብ የሚለው አገላለጽ ደግሞ የዚሁ ቡድን ዓለም አቀፋዊነትና በቁጥር እጅግ ብዙ መሆናቸውን ያሳያል። ሁለቱም ከታላላቁ መከራ አልፎ ድል ያደረጉትን የመጨረሻ ዘመን ሰማዕታት ከሁለት ተለያዩ አቅጣጫዎችን ይገልጹ ናቸው። እሺ፣ እንግዲያውም እነዚህ ሰዎች እነማን እንደሆኑና
በመከራ ውስጥ ምን ሚና እንደሚጫወቱ አይተናል። ነገር ግን ምንጮቹ ዝም ብለው ያልፉም በጣም ልዩ የሚያደርጓቸው ሁለት ነገሮች እንዳሉ ይጠቅሳሉ። ይኸውም በግንባራቸው ላይ ያለው ማህተም እና የሚዘምሩት ልዩ መዝሙር ነው። እስኪ ወደዚህ አንግባ። ይህ ማህተም ምንድን ነው? ማህተሙ የበጉና የአባቱን ስም እንደሆነ ተገልጿል። ይህ በመንፈስ ቅዱስ የሚሰጥ ሲሆን በዋናነት ሁለት ነገሮችን ያመለክታል፤ ባለቤትነትና ጥበቃ። ልክ አንድ ንጉሥ በንብረቱ ላይ ማህተሙን እንደሚያደርግ፣ እግዚአብሔርም እነዚህ የእርሱ እንደሆኑ ምልክት ያደርግባቸዋል። ይህ ማህተም የሚቀመጠው ግን ግንባር ላይ መሆኑም ትርጉም አለው። የአውሬው ምልክት በግንባር ማለትም በአስተሳሰብ ወይም በእጅ በድርጊት ላይ እንደሚደረግ ሁሉ የእግዚአብሔርን ማህተም በግንባር ላይ ይደረጋል። ይህ የአእምሮና የፈቃድ ቁርጠኝነትን ሙሉ በሙሉ ለእግዚአብሔር መሰጠትን ያሳያል። ታዲያ ይህ ማህተም ለማን ነው የሚሰጠው? መስፈርቱ ምንድን ነው? ምንጮቹ ይህንን ከሕዝቅኤል መጽሐፍ ምዕራፍ 9 ጋር በሚያስደንቅ ሁኔታ ያገናኙታል። በዚያ ታሪክ ውስጥ የእግዚአብሔር መልአክ ጥፋት ከመምጣቱ በፊት በኢየሩሳሌም ከተማ ውስጥ ስለተሰራው ርኩሰት ሁሉ በሚያዝኑ እና በሚተክዙ ሰዎች ግንባር ላይ ምልክት እንዲያደርግ ይታዘዛል። ዋው! በተመሳሳይ የመጨረሻው ዘመን ማህተም የሚሰጠው በዙሪያቸው ባለው ዓለማዊ ግፍ፣ ኃጢአት እና ርኩሰት ከልብ ለሚያዝኑና ለሚያልቅሱ ሰዎች ነው። ዝም ብሎ ክፋትን ለሚታገሱ ሳይሆን በክፋት ለሚሰቃዩና ከሱ ለመለየት በንቃት ለሚጥሩ። ስለዚህ ማህተሙ ዝም ብሎ ባጅ አይደለም፣ የልብ አቋም መግለጫ ነው ማለት ነው። በጣም የሚገርም ነው። ስለ አዲስ መዝሙርስ ለምንድን ነው እነርሱ ብቻ ሊማሩት የሚችሉት? ያ ትንሽ የተወሰነ ወይም ኤክስክሉሲቭ አይመስልም? በመጀመሪያ እይታ እንደዚያ ሊመስል ይችላል። ነገር ግን አዲስ መዝሙር የተባለው ልዩ ልምድን የሚያንጸባርቅ ነው። እስቲ እንጂ ብለን እናስበው። አንድ ሰው ለዓመታት በጠና ታሞ ከሞት አፋፍ ተመልሶ ሲድን የሚሰማውን ስሜት አስቢ። ያ ሰው ስለዚያ ስሜት፣ ስለዚያ የጨለማና የብርሃን ልምድ ቢዘምር፣ ጤነኛ ሆኖ የኖረ ሰው ዜማውን ሊሰማ፣ ቃላቱን ሊሽመድድ ይችላል። ግን ስሜቱን ሊረዳው አይችልም። በትክክል የዘፈኑን ጥልቅ ትርጉም፣ ያንን የድል ስሜት ከልቡ ሊረዳውና ሊሰማው አይችልም። የሚያዝ 144ቶቹ መዝሙርም እንደዚያ ነው። የመዳን መዝሙር ነው። ነገር ግን በታላቁ መከራ ውስጥ አልፎ በበጉ ደም ድል አድርጎ የመጡት እነርሱ ብቻ ናቸው። መዝሙራቸው የዚያ ልዩ የድል ልምዳቸው ማሚቶ ነው። ገብቶኛል። ሌሎች ሊሰሙትና ሊደሰሱበት ይችላሉ። ነገር ግን ከልብ ሊረዱትና ሊማሩት የሚችሉት ባለታሪኮቹ ብቻ ናቸው። በጣም ግልጽ ነው። እሺ፣ ከአንድ ቁጥር ተነስተን ስለ መንፈሳዊ ማንነት፣ ስለ ታላቅ ተልእኮና ስለ መጨረሻው ድል ወደሚናገር ሰፊ ታሪክ ደርሰናል። ምንጮቹ ተለያዩ የመጽሐፍ ቅዱስ ክፍሎችን በማገናኘት አንድ ወጥ የሆነ ምስል ይፈጥራሉ። ነገር ግን ትልቁ ጥያቄ አሁንም ይቀራል። ለምን? የሁሉ ለምንድን ነው የሚሆነው? የሁሉ ሰማያዊ ድራማ፣ መከራው፣ ሰማዕታቱ፣ ትንሣኤው፣ የመጨረሻው ግቡ ምንድን ነው? እዚህ ላይ ነው እንግዲህ የጉዳዩ ሁሉ ቁልፍ የሚገኘው። ትንታኔው እንደሚጠቆመን እነዚህ 144 ሰዎች ዝም ብለው የመጨረሻው ዘመን ጀግኖች አይደሉም። እነሱ የሰይጣንን የዘመናት ክስ የሚያፈርስ የእግዚአብሔር የመጨረሻ መልስና ሕያው ማስረጃ ናቸው። ቆይ፣ ይህ በጣም ትልቅ ነገር ነው እኮ። የሰይጣን ክስ ምንድን ነው? ስለዚህ ጽሑፉ እንደሚለው የሁሉ ታሪክ፣ የሁሉ መከራ በመጨረሻ ሰማይ ላይ ለሚደረግ የፍርድ ቤት ክርክር እንደ ማስረጃ ነው የሚቀርበው። ይሄ እኮ ነገሩን ሙሉ በሙሉ ይቀይረዋል። በትክክል የሰይጣን ክስ ከመጀመሪያውኑ ሁለት ገጽታ ነበረው። አንደኛ፣ የእግዚአብሔር ትእዛዛት ከባድና ኢፍትሐዊ ናቸው፣ ደካማ የሆኑ ፍጡራን ሊጠብቋቸው አይችሉም። ሁለተኛ እና ከሁሉም በላይ ሰዎች እግዚአብሔርን የሚከተሉትና የሚወዱት ስለሚሰጣቸው ጥቅም፣ ጠበቃና በረከት እንጂ ከልብ ወድዶት አይደለም። ሁሉንም ነገር ብትወስድባቸው ፊት ላይ ይሰድቡሃል የሚል ነው። ይህንን ክስ በኢዮብ ታሪክ ውስጥ በግልጽ እናየዋለን። ታዲያ የ144 ሺዎቹ ታሪክ ይህንን ክስ እንዴት ነው ውድቅ የሚያደርገው? እነርሱ የመጨረሻውና የማያዳግም መልስ ናቸው። ምንም ነገር ሳይቀራቸው በዓለም ላይ ካለው እጅግ ከባድ መከራና ስደት ውስጥ እያለፉ ሁሉንም ነገር አጥተው እስከ ሞት ድረስ ለእግዚአብሔርና ለትእዛዛቱ ታማኝ በመሆን የሰይጣንን ክስ ሐሰት መሆኑን ያረጋግጣሉ። ማለትም ሰዎች የሚወዱህ ለጥቅም ነው ለሚለው ክስ
አይደለም፣ እነሆ ምንም ሳይቀራቸው እስከ ሞት ድረስ የሚወዱኝ ልጆች አሉኝ የሚል የእግዚአብሔር ሕያው ማስረጃ ይሆናሉ። የእነርሱ ድል የእግዚአብሔር ሕግ ፍትሐዊና ሊጠበቅ የሚችል መሆኑን እንዲሁም የጸጋው ኃይል ምን ያህል ታላቅ እንደሆነ ለመላው ፍጥረት ያውጃል። ስለዚህ የነሱ ታሪክ ለሰው ልጆች ብቻ ሳይሆን ለመላው ሰማያዊ ፍጥረት ምስክርነት ነው ማለት ነው። የእግዚአብሔር ባህሪና መንግሥት ትክክለኛነት የመጨረሻ ማረጋገጫ ናቸው። ልክ እንደዚያ የክርክሩ የመጨረሻው ማሳያ ናቸው። ድላቸው የግል ድል ብቻ ሳይሆን የእግዚአብሔርን ስምና ክብር የሚያስጸድቅ የዘመናቱን ውዝግብ የሚዘጋ ክስተት ነው። ይህ ሁሉ ሲጠቃለል ምንጮቹ 144 ሺዎቹ በመጨረሻው ዘመን የተሻለ ሽልማት ሳይሆን የበለጠ ተልእኮ ወይም ኃላፊነት እንደተሰጣቸው ያጎላሉ። ይህ ደግሞ እንድናስብበት አንድ የመጨረሻ ሐሳብ ይተውልናል። መረጃና ተጻራሪ እምነቶች በበዙበት ብዙ ጊዜ ቀላል መንገድን በምንፈልግበት ዓለም ውስጥ የበለጠ ሽልማት ከመፈለግ ይልቅ የበለጠ ተልእኮ መያዝ ማለት ምን ማለት ይሆን?